የኢትዮጵያ ንግድ ባንክ በተያዘው በጀት ዓመት ከ1 ትሪሊየን ብር በላይ ተጨማሪ ሀብት ለማሰባሰብ ማቀዱን አስታወቀ። ባንኩ በበጀት ዓመቱ ቀጣይነት ላለው የባንክ ቴክኖሎጂ ፈጠራና ስርጸት ትኩረት መስጠቱም ተገልጿል። የኢትዮጵያ ንግድ ባንክ የ2025/26 በጀት ዓመት የሥራ አፈጻጸም ግምገማ ሰሞኑን በባንኩ ዋና መስሪያ ቤት በተካሄደበት ወቅት የኢትዮጵያ ንግድ ባንክ የስትራቴጂ ዕቅድና ትራንስፎርሜሽን ምክትል ፕሬዝዳንት አቶ ወጋየሁ ገብረማርያም እንደተናገሩት ባንኩ በተያዘው በጀት ዓመት አስቻይ ኢኮኖሚያዊ ሁኔታዎችንና የባንኩን የመፈጸም አቅም መነሻ በማድረግ ከ1.1 ትሪሊየን ያህል ብር በላይ ተጨማሪ ሀብት ለማሰባሰብ አቅዶ ወደ ስራ ተገብቷል ብለዋል። በአዲሱ በጀት ዓመት ለማሰባሰብ የታቀደው ተጨማሪ ሀብት ከተጠናቀቀው በጀት ዓመት አፈጻጸም ጋር ሲነጻጸር የ51.3 በመቶ እድገት እንዳለው አቶ ወጋየሁ አንስተው በበጀት ዓመቱ መጨረሻ የባንኩ አጠቃላይ ሀብትም ወደ 4 ትሪሊየን ብር ለማሳደግ ታቅዷል ብለዋል። At the end of the fiscal year, የሲቢኢ ቶታል አሴት ወደ 3.9 close to 4 ትሪሊየን ብር የሚደርስበትና ትልቅ የሚባል ኢንስቲትዩሽን መሆኑን የበለጠ የሚያስቀጥልበት በሲቢኢ ሊያቢሊቲ በዋናነት ደግሞ በዲፖዚት ጋር ተያይዞ ያለው ወደ 3.6 ቢሊዮን የሚደርስበት የሲቢኢ ያንን ደግሞ የሚመጥን የካፒታል ግሮዝ መስራት የሚያስፈልገው ነው። ይሄንን በሚቀጥለው ፊስካል ይር ላይ ትልቁ የሲቢኢን ግሮዝ የሚመጥን የካፒታል ፖዚሽን እንዲኖረው የሚሰራበት ዓመት እንደሆነ ማየት እንችላለን። በበጀት ዓመቱ ከውጪ ምርት፣ ከውጪ ሐዋላ አገልግሎትና ከውጭ ገንዘቦች ግዢ 6.8 ቢሊዮን የአሜሪካ ዶላር የውጭ ምንዛሪ ለማሰባሰብ መታቀዱን የተናገሩት አቶ ወጋየሁ ባንኩ 1.1 ትሪሊየን ብር ብድር ለመስጠትና 793 ቢሊዮን ከብድር ተመላሽ ገንዘብ ለማሰባሰብ ማቀዱንም አስታውቀዋል። በተያዘው በጀት ዓመት ባንኩን የበለጠ ውጤታማ ለማድረግ ቀጣይነት ላለው የባንክ ቴክኖሎጂ ፈጠራና ስርጸት እንዲሁም የሰው ሰራሽ አስተውሎት አማራጮችን ስራ ላይ ለማዋል መታቀዱን የተናገሩት ምክትል ፕሬዝዳንቱ ለዚህም ከተባባሪ ተቋማት ጋር ያለውን ትብብር ለማጠናከር እንዲሁም ለሰራተኞች አቅም ግንባታ ልዩ ትኩረት ተሰጥቷል ብለዋል። ሲቢኢ ኢምፕሎይዎቹ ናቸው እነዚህኑ ለስትራቴጂ ይዘው መሄድ የሚችለው ካፓሲቲው ወይም ካፓብል የሆነ ስታፍ ስለሆነ የዲጂታል ለርኒንግ ኢኖቬሽን እና የሰርቲፊኬሽን ፕሮግራሞችን በኤአይ ደረጃ በዲጂታል እየተጠቀምን የምንሰራበት ነው የሚሆነው። ስለዚህ አራውንድ ዲስ ሜጀር ስትራቴጂክ ኤሪያዎች ላይ ነው የምንሰራው የሚለው እንዲወሰድ ነው። የኢትዮጵያ ንግድ ባንክ በተጠናቀቀው በጀት ዓመት በሁሉም መመዘኛዎች ያስመዘገባቸውን ውጤታማ አፈጻጸሞች ለማስቀጠል ከወዲሁ በልዩ ትኩረት ወደ ስራ መገባቱን ምክትል ፕሬዝዳንቱ አስገንዝበዋል።